እንዴት? እኔ ነኝ የገደልኩት። ምክንያቱም ከቢሮ መኪና ይዞ ሲወጣ ተከትዬው ነበር፣ ግን ስደርስ ከመኪና ውስጥ ሜሊክን አየሁት። እናም በቃ ራሴ መቆጣጠር አልቻልኩም። ማለት ያ ነገር ሲፈጠር ማንም እንዳላየ በምን እርግጠኛ ሆንክ? አዎ ማንም አልነበረም ጁሊያ። ይሄ ደግሞ ከሌላ ከአንቺ ባህል መውጣት የለበትም። ምን ነው ጄሪ ሚስት አይደለችም ብሎ ካል? ጄሪ የወረቀት ሚስቴ እንጂ ወድጄ ወይ ፈቅጄ ያገባ ሚስቴ አይደለችም። ቢሆኑ ለምን ደበቀኝ? በቃ መሄድ እንፈልገው። የሰው ህይወት ውስጥ ገብቼ መበጥበጥ አልፈልግም። የልትሄጂ ነው ደግሞ? የኔ ህይወት የሚበጠበጠው አንቺ ጥለሽኝ ስትሄጂ። ቤሊ ተረጋጊና። ደግሞ እኔና ምን አንድ ላይ ስንሆን ደስ ስለማይላት ቀንታ ይመስለኛል ልጄን ያሳጣች። እውነት እሷ ከሆነች ያደረገችው አሁን ያለችበት ሁኔታ በጭራሽ ግድ አይሰጠኝ። ያው ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ፕሊስ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉት። ቪዲዮውን ጀምሮ ላይክ በማድረግ ጀምሮ። ተወዳጁ ድር እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። አምናን ከባድ ውጥንቅጥ መጥቶበታል። እሱም አቶ ሜሊክን እንግዲህ ድባቅ መጥቶ ገሎታል ማለት ነው። ሜሊክን እንግዲህ መግደሉ ጥሩ ሆኖ ሳለ እሱ ግን ከገደለው በኋላ ከባድ ጸጸት እያንገበገበው ነው። ግን ትልቁን ዱብዳ ሰምቷል። እሱም የዚህ ሁሉ አተራማሽ ትልቋ ጥላቱ ሲፈን መሆኗን ያውም እሱ ቤት እየኖረች አድፍጣ ጧት ማታ እንቅስቃሴውን እየሰባበረችው እንደሆነ ተረድቷል። ሲፈን ምን ይበቃት ይሆን? ሁሉንም ነገር ሙስጠፋ ሰምቷል። አቶ አምናን አንድ አይደለም ሁለት ጊዜ ማሰብ አይችልም። ዳይሬክትሊ ሊገድላት ይችላል። በጣም የሚያሳዝነው ደግሞ የቤሊል ሁኔታ ነው። እንግዲህ ጄሪ ነገሮችን እያቀጣጠለች ነው። ጄሪ ቤሊልን የጣልኳት ከደረጃ ላይ ልጄን ስላስወረደችብኝ ነው፣ በሱ ላይ ሙሉ እምነት አለኝ። አምናን ይህንን አያውቅም ያለችው ነገር እጅግ የሚያሳዝንና ልብ የሚሰብር ጉዳይ ነው። አቶ አምናን ይህንን ሳይሰማ እንግዲህ አያትየዋ ከባድ ውሳኔ ልትወስን ትችላለች። ቤሊል እንደዚህ መሆኗ የሚመለከተኝ ነገር አይደለም፣ ጉዳይ አይደለም። ውዱ ልጄን የልጄን ልጅ ያሳጣችኝን ምንም አልቆጥራትም፣ የሚገባትን ቅጣት እሰጣታለሁ ብላለች። ይህ ማለት ከቤት ሊያባርሯት ይችላሉ። በእርግጥ አቶ አምናን ይህ ሚስጥር ካወቀ እሷ ናት የመረዘቻት፣ የተመረዘ ነገር ተሰጥቷት ነው የሚለውን ነገር ካወቀ ጄሪ የራሷ ምክንያትና የራሷ ሰበብ ፈልጋ ሊሆን ይችላል በማለት እንግዲህ ነገሮቹ ድብልቅልቁ እየወጡ ነው። በዚያ ላይ የሲፈን መጨረሻ ምንድን ነው? ሲፈን የደፍኒን ልጅ ያውም እዚያው አድፍጣ እያንዳንዱን እንቅስቃሴ ሲያዝኑ እያዘነች፣ ሲደሰቱ እየተደሰተች፣ ውስጥ ለውስጥ እየገዘገዘቻቸው እንደሆነ ሙሉ መረጃውን አረጋግጧል። ሲፈን መግቢያ ቀዳዳዋ ምንድን ነው? መሸሸጊያዋ ምንድን ነው? በአንዱ ሚስጥር አንዱ መጋለጡ አይቀርም። ሜርሲ የራሷን ትኩረት ላለመሳብ ሲፈን ላይ ትኩረት እንዲደረግ ያረገችው ፍንጭ መስጠት፣ እሷንም ድብልቅልቁን ማውጣቱ አይቀርም። እሱም ሲፈን በቀላሉ ዝም አትልም። ጥላትህን በዙሪያ ተመልከት። የገዛ አክስት ትልቋ ጥላት ናት። በእርግጥ አቶ አምናን አይደለም ደፍኒ ልጅ መሆኗ ሲፈን ማወቁ ይቅርና ገና ሲፈን ናት እናትህን የገደለችው የሚለው ቪዲዮ ሲመጣ አክስቴ አንቺ ራሱ ይህን እያወቅሽ እንዴት ዝም አልሽ? ማለት አንቺም የጉዳዩ ተባባሪ ነሽ በማለት ነገሮቹ ድብልቅልቁ እየወጣ ነው። አምናን ሳያስበው ሁሉም ነገር ድብልቅልቁ ወጥቶበታል። ንጋትና ድፍርስ እያደር ይጠራል ይባላል። ነገሮች አሁን ቁልጭ እያሉ እየወጡ ነው። እዛው አፍንጫው ስር አስቀምጦ እዛው ጉያው ስር ትራሱ ስር አስቀምጦ ጥላቱን በውጭ የሚያማትረው አምናን አሁን ጥላቶቹ ዙሪያውን እንደከበቡ ነው የተረዳው። በእርግጠኝነት ይቺ ሴት ማናት የሚለው ሲፈናት የሚለው ነገር ሲጠቆምበት ኦልሬዲ ሁሉንም ጥቅልል አድርጎ ሲፈን ላይ ሊጠመጥም ይችላል። ግን እጅግ የማትታወቅ አደገኛ የመነጠቀች እጅግ ስማርት የሆነች ሌላ ጥላት አለች። ይቺ ሴት ማናት የሚለው ነገር በጣም አጓጊና ልብ አንጠልጣይ ነው። በእርግጥ ሲፈንን ሊያስወግዳት ይችላል። ግን ሙስጠፋ ምን አይነት ውሳኔ ወስኖ ሲፈንን ሊታደጋት ይችላል? ሲፈን በነገራችን ላይ በአምናን እጅ ከገባች ብዙ ሚስጥር ታወጣለች ማለት ነው። የጀሪ ሚስጥር፣ የወይዘሮ ሜርሲን ሚስጥር። ወይዘሮ ሜርሲን እንግዲህ የእናቱ መድኃኒት እንደቀየረች ብዙ ነገር ልታወራባት ትችላለች የሚል ግምት አለኝ። በዛ ላይ ወይዘሮ ሜርሲ አሁን አቶ
ሜሊክ ስለተገደለ ወይም አቶ ሜሊክ በአምናን ቁጥጥር ስር እየተከታተለው እንደነበረ ስለሰማች መግቢያ ቀዳዳ ጠፍቷታል። እሱ ተያዘ ማለት ነው የማለቀልኝ በማለት እንግዲህ ራሷን ቀይራ ለመኖር እየሞከረች ነው። በጣም የሚያሳዝነው ነገር እና ልብ የሚሰብረው ጉዳይ የጄሪ ተንኮል ነው። የጄሪ ተንኮል እንግዲህ ከአያትየዋ ጋር ለመስማማት ልጅ የወረደው በቤሊል አማካኝነት ነው። ቤሊል ማለት በጣም አደገኛ ልጅ ናት። በውድድሩ እኔ ስለበለጥኳት እኔን ስለመረጠኝ ነው ልጅን የገደለችብኝ በማለት ነው። እንግዲህ በነገራችን ላይ ይህን ጉዳይ ሜርሲ ስለምታውቅ ሜርሲ ሜቢ ካሁን በኋላ ጄሪ የሆነ ነገር ታደርግልኛለች በማለት ጄሪን ለማዳን የጄሪን ተንኮል እኔን ያረኩት ብላ መናገር ባትችል እንኳን ጄሪን እንደዚህ ካረግሽ አንቺ መድኃኒቱ እንደቀየርሽ እናገራለሁ በማለት ልታስፈራራ ትችላለች። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ አሁን አቶ አምናን ነገሮች ድርብርብርብ ብለውበታል። ትልቁ ጉዳይ ግን ሲፈን እዛው አፍንጫው ስር ተቀምጣ ሲስቁ እየሳቀች ሲያዝኑ እያዘነች፣ ውስጧ ግን እጅግ አደገኛ በቀል የተሞላባት ሲፈን ምን አይነት ማምለጫ ይኖራት ይሆን? አቶ አምናንስ ምን አይነት እርምጃ ይወስድባት ይሆን? ሙስጠፋስ ምን አይነት ውሳኔ ወስን ይሆን? ዞሮ ዞሮ ሲፈን ማለት ሙስጠፋ ነው፣ ሙስጠፋ ማለት ሲፈን ናትና አንተ ስለዚህ ጉዳይ ታውቅ ነበር ወይ? አንተም የእሷ ተባባሪ ነው ወይ? በማለት አሁን ቤቱ እንዳለ በአንድ እግሩ ይቆማል ማለት ነው። በዛ ላይ እንግዲህ አቶ ሙስጠፋውን ምን አይነት ድንጋጤ ውስጥ እንዳለ አይተነዋል። ይህ ማለት ምንም ማምለጫ የለውም። ኦልሬዲ አቶ አምናን እንዳገኛት ቀጥታ እንደሚገላት ነው ሲዝት የነበረውና በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ከድርጅቱ ኪሳራ ጋር ከድርጅቱ ዝርፊያ ጋር ዶክሜንት ዝርፊያዎች ጋር ምንም ግንኙነት የላትም። ግን የቤቱ ትርምስ፣ የእናቱ ግድያ፣ ብዙ የቤቱ መቃጠል፣ ብዙ ነገሩን ሙስጠፋ ስለሚያውቅ ሜቢ ስለዛ ጉዳይ ነው የሚያወራው ብሎ ነው ያሰበው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ግን አቶ አምናን በድጋሚ ሰው ሊጠፋበት ነው በእጁ። ሜቢ ሙስጠፋን ሜቢ ሲፈንን ከሁለት አንዱ መግደሉ አይቀርም። ግን ቤቱ በአንድ እግሩ ሊነድ ነው። በዛ ላይ ጄሪ ተንኮልና ክፋቷን ለአያትየዋ የመረዘችው መጥፎ ንግግር ቤሊልን ከዛ ቤት ሊያስወጣት ይችላል። ቤሊል ከዛ ወጥታ የት ነው መውደቂያዋ? አምናንስ ይህን ጉዳይ ከሰማ ምንድን ነው የሚሆነው? አምናን አይደለም ቤሊል መረዘቻት የሚለው ይቅርና ጄሪ ናት የወረወረችው የሚለው ነገር ቢነገረው በትክክል ጄሪ በቅናት ተነሳስታ ቤሊል ከነጋ ጊዜ ስለምታሳልፍ እሷ ሆን ብላ አያቴ ቤሊል እንድትጠያት ያደረገችው ነገር ነው ብሎ ለመናገር ራሱ አሁን የሲፈን ጉዳይ ስለደረሰበት በከባድ ውጥረት ውስጥ ነው ያለው። እንዴትስ ነው የቤሊል ህይወት የሚተርፈው? እንዴትስ ነው ሲፈንስ የምታመልጠው? እንዴትስ ነው አቶ አምናን ከሌላ ግድያ ሊታደጉት የሚችሉት? ምክንያቱም ያኛውም በጸጸት እየገረፈው ነው፣ ያኛውም የቁም ሲኦል ሆኖበታል። እኔ እንደዚህ አልነበርኩም፣ እንዲህ ያለ ጨካኝ ሰው አልነበርኩም እያለ በስሜት ሲያለቅስ በጣም ስሜቱ ሲጎዳ አይተናል። አንዳንዴ በንዴት የምንወስናቸው በችኮላ የምንፈጽማቸው ድርጊቶች የእግር እሳት የህሊና ጸጸት ነው የሚሆኑብን ማለት ነው። በጣም የሚያሳዝነው ቀጣይ ክፍል አጓጊና ልብ አንጠልጣይ